ፍቅር እያለቀሰች አብርሽ ይስቃል። እና ታዲያ አብርሽ ሊያለቅስልሽ ነው እንደፈለግሽው? እንደውም በቃ ምን ልበላችሁ ደስተኛ ሆኖ ነው። ከዚህ በላይ ደስተኛ መሆን ነበረበት። ምክንያቱም ከዚች የመሰለች ልዕልት ጋር ስለታረቀ ማለት ነው። እችን የመሰለች ልዕልት ወደ ራሱ ስለመለሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እና ሩታን የምትሰርጉ ሰዎች ሩታ እኮ ለትዳሯ እንጂ ማለት ነው ባለትዳር ወንድ ላይ ተንጠልጥላ ያን ወንድ የራሷ ለማድረግ አልጣራችም አይደል እንዴ? ስለዚህ እናንተ ደግሞ ያው አብርሽ የፍቅርን ቻናል አንቀሳቀሰላት፣ አለቀ። አንቀሳቀሱላት ሁለቱም ማለት ነው። ምክንያቱም ትዳራቸው ላይ ችግር ፈጥረው አንቀሳቀሱላት። በቃ ከዚህ በላይ ምን ትፈልጋላችሁ? እሷም ደግሞ ትንሽ ጊዜ ድራማዋን ትስራ፣ አለቀ። ፉፉና እሷም አልተጣሉም፣ አብረው እየኖሩ ነው፣ አብረው ነው ያሉት። በቃ ስለዚህ አብርሽ ስቆ እሷ የምታለቅስበት ምን ታረጊያለሽ? አንቺ ዝም ብለሽ ስራሽን ስሪ ማለት ነው። ሁላችንም ስራችንን ነው የምንሰራው አይደል? እነሱም ስራ ነው የሚሰሩት። የሰው ልጅ ደግሞ ሳይሰራ መኖር አይችልም። ግን ሩታን እየሰደባችሁ ሩታን እየዘቀዘቃችሁ ማን ሊያይላት ትፈልጋላችሁ? ማንስ ሊያበረታታት ትፈልጋላ? እስካሁን 200 ሺህ ትገባ ነበር። እናንተ በእናንተ ምክንያት ልጅቷ እንድትጠላ ኦዲንሶቿ ማለት ነው እንድትጠላ እናንተ ሩታን ዘግዝቃችሁ ሩታን ሰድባችሁ ማን ነው ቻናሏ ላይ ሄዶ ሰብስክራይብ ያረጋት? እስኪ ንገሩ የሩታ ወዳጆች፣ የአብርሽ ወዳጆች እንዴት ነው ሄደው ሰብስክራይብ ያረጋት? ስታስቡት አንድ ሰው ራሱ አያይላት። ምክንያቱም እናንተ በምትናገሩት እናንተ በምታረጉት ነገር ልጅቷን እድገቷን ከፈለጋችሁ ግን ሩታዬን አትዝደቧት፣ ሩታዬን አትዘግዝቋት። እናንተም ደግሞ ሩታን መሆን አትችሉም፣ ያኔ እሷን መሆን አትችሉም። ምክንያቱም ጀግና ሴት ስለሆነች አፈቀረች። አፍቅራ ደግሞ ማለት ነው ያፈቀረችውን ሰው በፍቅር አንበረከከች ማለት ነው። ስለዚህ ሩታን የምትሰርባ ሩታን መሆን አትችሉም። ሩታ ማለት ጀግና ሴት ናት ማለት ነው። ስለዚህ ማንም ማድረግ የማይችለውን እሷ ታደርገዋለች ሁሉንም ነገር። እሷን ግን የእሷን ደግሞ አይቶ ለማድረግ የሚጥር እነሱን መሆን አይችልም ማለት ነው። ሁለቱንም ባልና ሚስቶች ማለት ነው፣ ምርጥ አክተሮች ማለት ነው፣ ባልና ሚስቶች። በቃ ትወናው ላይ ራሱ ተውኝ ያልኳችሁና ከዚህ በኋላ ግን ያው ለአንድ ሳምንት ወይም ለአንድ ወር ድረስ ደስተኛ እንሆናለን። ከዛ በኋላ ደግሞ ደስታቸውን ከዛ በኋላ ደግሞ አዲስ ድራማ ምዕራፍ 2 ይጀምራል ማለት ነው። እና ቤተሰቦች ዛሬ ደግሞ እርግጠኛ ነኝ በአብርሽ ቤት አሪፍ ቪዲዮ ይለቀቃል ብዬ አስባለሁ። እና ደግሞ ወይ በሩታ ቤት ወይ በአብርሽ ቤት። እና ደግሞ የኔ አብርሽ ሲነገረው የነበረውን ቪዲዮ ማየት ፈልግ ነበረ። ሁላችንም እንደጓጓን እርግጠኛ ነኝ። ግን ያው አልተለቀቀም። ያው ፍቅር አልለቀቀችውም ይሆናል፣ እኔ እንጃ። ብቻ እኔ በፍቅር ቤት ቪዲዮ ጠብቄ ነበረ ሲነገረው ምናምን ያለውን ፓርት ማለት ነው። እና ግን እነሱ አልለቀቁልንም። እንግዲህ ሰላማችሁ ይብዛ። ከዚህ በኋላ ግን እኛንም ባታስጨንቁን ደስ ይለናል ማለት ነው። እና ውድ ቤተሰቦቼ ላይክ እያደረጋችሁኝ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ማሮቼ፣ ፍቅሮቼ። በጣም ነው የምወዳችሁ። እና ሩታ የኔ ጀግና ያው ከባልሽ ጋር ወደፊት ማለት ነው። ከዚህ በኋላ ያው የእናንተን ሳቃችሁን፣ ሰርጋችሁን፣ ልጆቻችሁን ነው የምንጠብቀው እና ኢንሻአላህ የምናይ ያደርገናል ማለት ነው። የምትሳደቡ ማርፋችሁ